በማዕከላዊ ኢትዮጵያ ክልል ጉራጌ፣ ስልጤና ሀዲያ ዞኖች ውስጥ የሚገኙ 6 ወረዳዎችን የሚያስተሳስረው የአጣጥ ማዞሪያ ጉንችሬ፣ ቆሴ፣ ጌጃ፣ ሌራ አስፋልት መንገድ ግንባታ በ5.1 ቢሊዮን ብር ወጪ በመከናወን ላይ ይገኛል። የመንገድ ፕሮጀክቱ ከዚህ ቀደም የነበረውን የትራንስፖርት ችግር እንዲቀረፍ ከማስቻሉም ባለፈ የማህበራዊና ምጣኔ ሀብታዊ መስተጋብሩን ይበልጥ የሚያጠናክር ነው። ፕሮጀክቱ 97 ኪሎ ሜትር ነው። በጀቱ 5.1 ቢሊዮን አካባቢ ነው። መነሻው ከወልቂጤ ሆሳና የሚሄደው መንገድ ላይ ይነሳል። ተመልሶ መጨረሻውም እዛው መንገድ ላይ ይሆናል። የፕሮጀክቱ ዋናው ጥቅም ምንድነው? የረጅሙን የወልቂጤ ሆሳና መንገድን በ20 ኪሎ ሜትር ያሳጥራል። በተጨማሪም በመንገዱ ኮሪደር ውስጥ ያሉ የጉራጌ ዞን ስልጤ ዞን እና የሀዲያ ዞኖችን ያሉ ከተሞችን ወረዳ ከተሞችን ለማገናኘት ትልቅ ፋይዳ ያለው መንገድ ነው። የመንገድ ግንባታውን እያከናወነ የሚገኘው ሀገር በቀሉ አለማየሁ ከተማ ጠቅላላ ስራ ተቋራጭ አሁን ላይ ከአጠቃላይ የግንባታ ስራው 56.5 በመቶ ማጠናቀቁን የፕሮጀክቱ ስራ አስኪያጅ ገልጸዋል። ፕሮጀክቱ 2015 መጋቢት ወር ላይ ነው የተጀመረው። 6 ወረዳዎች እና 3 ዞኖች በማዕከላዊ ኢትዮጵያ ክልል አቋርጦ የሚሄድ መንገድ ነው። ፕሮጀክቱ እስካሁን ከ97 ኪሎ ሜትር ውስጥ 49 ኪሎ ሜትር የአስፋልት ማንጠፍ ስራ ሙሉ በሙሉ የተጠናቀቀ ሲሆን ፕሮጀክቱ አፈጻጸም በአጠቃላይ 56.5% ደርሷል። በዚህ ሰዓት ፕሮጀክቱ ላይ የአስፋልት ስራዎች አሉ፣ የቤስ ኮርስ ማንጠፍ ስራዎች አሉ፣ የአፈር ቆረጣና ሙሌት ስራዎች ይገኛሉ፣ የስትራክቸር ስራዎች አሉ፣ የብሪጆች ማለት ነው። የከተማ ውስጥ ያሉ የፍሳሽ ስራዎች አሉ፣ የዲች ማለት ነው እና ፓይፕ ከልቨርቶች፣ ሁሉም ስራዎች ኦልሞስት ሁሉም ስራዎች እየተሰሩ ነው ማለት ይቻላል። ኢቭን የቀለም ስራዎች ሁላ ጀምረናል። ከዚህ ቀደም ምቹ የመንገድ መሰረተ ልማት ባለመኖሩ በቂ የትራንስፖርት አቅርቦት ማግኘት ከባድ እንደነበርና ማህበራዊ ህይወቱን ፈታኝ አድርጎት እንደቆየ የአካባቢው ነዋሪዎች ያስታውሳሉ። መንገድ ሳይገነባ በፊት አንደኛ መንገዶቹ በተለያየ ጊዜ ጥገና ስለሚያስፈልጋቸው መንገድ የመቋረጥ አደጋ ሁሉ ይገጥመን ነበር። በተሽከርካሪዎች ላይ የተለያየ ጉዳት ይደርሳል። መድረስ ባለብንም ፍጥነት ወደ ቦታው ከመድረስ አንጻር እንደዚሁ ረጅም ጊዜ መውሰድ አይነት ችግሮች ነበሩ። እነዚህ ችግሮች ናቸው። በተረፈ የተለያየ ማህበራዊ ግንኙነትን ለማድረግ ቦታው መንገዱ አመቺ ካለመሆኑ የተነሳ አብዛኛው ሰው ወደዚህ መንገድ የመግባት ፍላጎቱ አልነበረውም። ከዚህ አንጻር ከፍተኛ ችግር ነበር ማለት ይቻላል። መንገዱ ፒስታ በነበረ ሰዓት ብዙ እንግልቶች ነበሩ። ወላድ በአስቸኳይ ሕክምና ማግኘት አይችሉም ነበረ። እንዲሁም የአካባቢው ማህበረሰብ ወጥቶ ትራንስፖርት አግባብ አግኝቶ የትራንስፖርት አማራጭ አግኝቶ መጠቀም አይችልም ነበረ። ስለዚህ አጠቃላይ ገበሬውንም ቢሆን ከአጎራባች ወረዳዎች ጋር ተገናኝቶ ያለው ምርቱን ለማቅረብ ያለው አጠቃላይ ሁለንተናዊ ትስስር ማድረግ የሚችልባቸው ምቹ የሆኑ ነገሮች አልነበሩም። በአሁኑ ወቅት ፕሮጀክቱ በሂደት ላይ ቢሆንም በርካታ ችግሮች መቃለላቸውንና ወደፊትም ትልቅ ተስፋ መሰነቃቸውን ነዋሪዎቹ ተናግረዋል። አሁን ባለው ሁኔታ በፊስታ መንገዶችና በአስፋልት መንገዶች ያለው የመንገድ ታሪፍ እኩል አይደለም። በተለይ እኛ ከጉቡሪ እስከዚህ ድረስ ያለው ርቀት ወደ 60 ኪሎ ሜትር አካባቢ የሚሆን ነው። ይሄ 60 ኪሎ ሜትር በአስፋልት ሲሆንና ሳይሆን ከፍተኛ ልዩነት የታሪፍ ልዩነት ይኖራል ብለን እናስባለን። ከዛም አልፎ ባጃጆች፣ ሞተሮች እንደዚሁ በቀላሉ መንቀሳቀስ ስለሚችሉ ማህበረሰቡ በቀላል ዋጋ መጠቀም የሚችልበት ሁኔታ ይፈጥራል ብለን እናስባለን። በጣም የተቸገርንበት በአዋራ እንዲሁም በተለያዩ ነገሮች የተቸጋገርንበት ሁኔታ ነበር። አሁን ላይ ያለው በምናየው ነገር ግን እንደው አዲስ ተስፋ የሰነቀን አዲስ ተስፋ የሚታየን ነገር ነው። የመንገድ ፕሮጀክቱን በቀጣይ ዓመት ለማጠናቀቅ መታቀዱ የተጠቆመ ሲሆን በተያዘለት ጊዜ መጠናቀቅ እንዲችል በተቋማችን በኩል አስፈላጊ ድጋፍና ክትትል እየተደረገ መሆኑም ተገልጿል። ፕሮጀክቱን በተያዘለት ጊዜ ገደብና ጥራት ለማከናወን አስፈላጊ ቅድመ ዝግጅቶች ሁሉም ተደርጓል። ከሰው ኃይልም ከማሽነሪም ከእቃ አቅርቦትም። ነገር ግን ቅድም ያነሳናቸው ነገሮች በጣም እነዚህ ተግዳሮቶች ስለሆኑብን እንጂ ሙሉ ዝግጅት ነው ያለው። አሁን ባለን ጥሩ አፈጻጸምና አካሄድ ፕሮጀክቱን በተያዘለት ጊዜ ገደብ ለመጨረስ ያላሰለሰ ጥረት እየተደረገ ይገኛል። እስከ 2019 ሰኔ ወር ሙሉ በሙሉ ፕሮጀክቱ ይጠናቀቃል ተብሎ እቅድ አድርገን እየተንቀሳቀስን እንገኛለን።